ትለኛለህ እንዴ? አላህ ጌታ የለውም ትለኛለህ እንዴ? ጌታ አለው እንጂ። ጌታ ማን እንደሆነ ደግሞ አሳያቸዋለሁ። ባይዘዌ ጌታው ራሱ ማን ነው? ራሱ መሐመድ ነው። እንዴት እንደሆነ አሳያቸዋለሁ። ውሸት ነው የሚል ካለ እኔ ሌላ አመጣለሁ። ማን ጌታው እንደሆነ መሐመድ እንደሆነ ኢቭን አላህ ይጸልያል፣ መሐመድ ግን ጸሎት ይቀበላል። አመጣላቸዋለሁ። እሱንም አመጣላቸዋለሁ። መሐመድ ጸሎት ይቀበላል። ሞቶም እንኳን ጸሎት ለሱ ይደርስለታል። ወደ ማን? ወደ መሐመድ ይደርሳል። ወደ አላህ ሰው ወደ መሐመድ ዘሎ ወጣ። አያችኋ? ይጨንቃል። አውቃለሁ። አይ ነው ይጨንቃል። ጌታ የለውም ትለኛለህ እንዴ? አላህ ጌታ የለውም ትለኛለህ እንዴ? ጌታ አለው እንጂ። ጌታ ማን እንደሆነ ደግሞ አሳያቸዋለሁ። ባይዘዌ ጌታው ራሱ ማን ነው? ራሱ መሐመድ ነው። እንዴት እንደሆነ አሳያቸዋለሁ። ውሸት ነው የሚል ካለ እኔ ሌላ አመጣለሁ። ማን ጌታው እንደሆነ መሐመድ እንደሆነ ኢቭን አላህ ይጸልያል፣ መሐመድ ግን ጸሎት ይቀበላል። አመጣላቸዋለሁ። እሱንም አመጣላቸዋለሁ። መሐመድ ጸሎት ይቀበላል። ሞቶም እንኳን ጸሎት ለሱ ይደርስለታል። ወደ ማን? ወደ መሐመድ ይደርሳል። ወደ አላህ ሰው ወደ መሐመድ። አላህ ጸሎት አድራሽ እንጂ ተቀባይ አይደለም። ዩ ኖ። ስለዚህ የአላህ ጌታ ማን ነው ከተባለ ራሱ መሐመድ ነው። አስራት በር ሰላታም ይዋና ሰውሩ እስኪ አንተ ሌላ አምላኩን አሳየኝ። እስኪ ሌላ አምላኩን አሳየኝ። ይቅርታ እዚህ ጋር አትጩ። ማስረጃ ካለ አሳይ፣ ካሌለ ተማር ከዚህ። ምክንያቱም አላህ የተባለው አምላክ ጸሎተኛ ነው። አትረብሸው። ጸሎትን የማንን ጸሎት ሰማለሁ የሚለው ውሸት ነው። ምክንያቱም እሱ ጸሎትን አይሰማም። ሲያሻው 8 ሰዓት 9 ሰዓት የሚወርደው ውሸት ነው። ስለዚህ መልስ ካለክ ሰላትን ያወርዳል የሚለው ሌላ አምላክ አለ አላልክም እንዴ? ሌላ አምላክ ያለበትን ቦታ ስተኛ ምንድነው? ይሄው ሌላ አምላክ እንዳለ አሳያለሁ። ይጸልያል። አይ አይደለ? ይሄን እመንልኝ። አላህ ይጸልያል። እዚህ ጋር ሌላ አምላክ አለው የሚል አለ? ሌላ አምላክ አለው የሚል አለ ወይ? እመነኝ። ይሄን እመን መጀመሪያ። ይጸልያል አይጸልይም? ከዛውን አሳያለሁ። ይጸልያል አይጸልይም? ለማን ነው የሚጸልየው? ለማን ነው የሚጸልየው? እሱ ነው። በቃ ጎበስ። አሁን እዚህ ጋር እመንልኝ። ከዛውን ወደ ማን እንደሚጸልይ ደግሞ አሳያለሁ። ይጸልያል አይጸልይም? ግን እዚህ ጋር አላህ ይጸልያል አይጸልይም? ለማን እንደሚጸልይ አሳየኝ እኮ። እዚህ ጋር ግን እንደሚጸልይ ይናገራል አይደል? ሐዲሱ የማን ነው? እዚህ ሐዲስ ነው። እስኪ ሐዲሱን አሳያለሁ። ግን እንደሚጸልይ ይናገራል አይናገርም? ሐዲሱ የማን ነው? አሳየኝ እስኪ። ይኸው እኔ በዚህ አልታማም ብራዘር። የማን ሐዲስ ነው? ይኸው አልአዳብ አልሙፍረድ 645 ታውቀዋለህ? አልባኒን ታውቀዋለህ? ግሬዱ ሳይ ነው፣ ተቀባይነት አለው። ይኸው ታውቀዋለህ? አልባኒ ይህ ሙፈሲር ታውቀዋለህ? ቀብሜ ሰጅለውስ እንጠይቃለን። ያዘው እሱ ጋር እንጠይቃለን። በቃ ጠይቅ። ምክንያቱም አላህ ይጸልያል ብለህ ጠይቃቸው። ወደ ማን የሚጸልየው አሳያለሁ። ግን አላህ አምላክክ ተንበርክኮ 10 ጊዜ ሰላትን ያደርጋል። አላሁ አክበር ብሎ ሰላት ያደርጋል፣ ዱዓ ያደርጋል፣ ይጾማል። አልባኒ ስንት ነው? ስንት ቁጥር ላይ ነው? ስንት ቁጥር ላይ ነው? ያው 645 645 ያዝ። አላሁ አክበር ብሎ ዱዓ ያደርጋል አላህ። ምክንያቱም ጥያቄ ስላለበት ጎንበስ ቀና ብሎ ይሰግዳል። ጥያቄ ስላለበት ጎንበስ ቀና ብሎ ይሰግዳል። ስለሚቸገረው ጎንበስ ቀና ብሎ ይሰግዳል። ምክንያቱም ሁሉን አዋቂ ስላልሆነ ማን? ያንተ አምላክ ዩ ኖ። ስለዚህ የሚጸልየው ጎንበስ ቀና ብሎ የሚጸልየው አሁን ነው ጠይቄ ለማለት ይሄው አልአዳብ አልሙፍረድ 645 ሐዲስ ብራዘር ቡክ 31 ሐዲስ 42 አለቀ። የእስልምና ጭንቅላት ማንን ተከትሎ ይሄዳል? አላህ ጎንበስ ብሎ ይጸልያል። ጋይስ አላህ ጎንበስ ብሎ ይጸልያል ይላል እዚህ ጋር። አላህ will pray 10 times on him ይላል። እንደውም 10 ጊዜ ይጸልያል ይላል። ፕሬ ማለት ጸሎት ነው ጋይስ። ሰዎቹ አንድ ጊዜ ሲጸልዩ አላህ 10 ጊዜ እየጸለየ ይመልሳል ማለት ነው። የእስልምና ጭንቅላት
እንግዲህ አላህ ጌታ የለውም ይላሉ። ጌታ ከሌለ አማርኛ ትርጓሜ አላህ ይሳሳታል። ስለሚሳሳት ይጸልያል። ልክ ነህ። ምክንያቱም ይሄ ስህተት ነው ካልክ ደግሞ ማንን ገደል ትርጉሙ ይሳሳታል። ዝም ብላችሁ ኦኬ፣ ትርጉሙ ይሳሳታል የምትል ከሆነ አረበኛውን አንብበው። ቆይ ተረጋጋ። ትርጉሙ ይሳሳታል የምትል ከሆነ ግን ይሄ ሙፈሲር ገደል ከተትከው ማለት ነው። እነዚህ ከአረብኛ ወደ እንግሊዘኛ ተረጎሙት። ቆይ ሚውት አድርግ። የእናንተ ሙፈሲሮች ናቸው፣ ዕውቀት የላቸውም፣ ማዕይቦናቸው ናቸው። እንደ ነብያችን ማዕይብ ናቸው እያልካቸው ነው። ምክንያቱም ተራሱ አይደለም የተረጎመው። አትሳደብ፣ ነብያችን አትሳደብ፣ ስነ ስርዓት ያዝ። ላሳይህ እኔ ማዕይቦች ያላ በአረበኛ አንብቦ በአረበኛ ላሳይህ። ቆይ ላሳይህ። ቆይ ላሳይ እመን መጀመሪያ እንግሊዘኛ የተረጎሙት ሙፈሲራችን ተሳስተዋሉ በል። አዎ ሊሳሳቱ ይችላሉ። ሊሳሳቱ ይችላሉ አይደለም፣ ተሳስተዋሉ በል። ድምፅን ከፍ አድርግና ተሳስተዋሉ በልና ወደ አረብኛው እንሄዳለን። ሚውትን አንሳ። አረበኛውን አንብበው። ሚውትን አንሳና ተሳስተዋሉ በል። ከዛ ወደ አረብኛው እንሄዳለን። አረበኛውን አንብበው። ይሄን አትቀበልም? በአረበኛ አንብብ። ይሄን አትቀበልም? አልቀበልም። በአረበኛ አንብብ። በአማርኛ በአረብኛ ይሄን አትቀበልም? በአረብኛ አንብብ። በአረበኛ ይሄን አትቀበልም ወይ? አረበኛውን ነው የምቀበለው። ያላ ኦኬ፣ ተሳስተዋሉ በል። ልክ አይደሉም፣ ስህተት ሰርተዋሉ በል። ምክንያቱም ሌሎቹ ኡስታዞች ይቀበላሉ፣ ካንተ የማጥራት እፈልጋለሁ። ልክ አይደሉም በል። ድምጽ ከፍ አድርግና ልክ አይደሉም። አንደኛው እንደዚህ ባለፈው የማይሆን እንግሊዘኛ ይዘው መጥተው እንትን እያሉ ስለሆነ በል ልክ አይደሉም በል። ሰውዬ ምንድን ነው የምልህ? ልክ አይደሉም የተረጎሙት ሊቃውንቶች ልክ አይደሉም። የተጻፈው በአረበኛ ስለሆነ ቀጥታ በአረበኛ አንብብ። ልክ አይደሉም በል። የተረጎምክ በአረበኛ አንብብ። በደንብ ስሙ። እንግሊዘኛው ልክ አይደለም እያሰበ አረበኛውን አንብብ ይለኛል። ወደ አማርኛ ቀየርኩለት። ላይክ አሁን ይሄኛው ልክ አይደሉም በል ስንለው ለምንድን ነው የምለው አለ። ይፈራላ። ልክ አይደሉም በራሱ ቁርአን በወረደበት እንትን አንብብ። ያላ ቁርአን አይደለም ሐዲስ ነው። በአረበኛ አንብብና ተርጉም። ቁርአን አይደለም ሐዲስ ነው። ቁርአንና ሐዲስ ለይ። ይሄ አልወረደም። ይሄ የመሐመድ ንግግር ነው ብራዘር። ይሄ ከሰማይ ፓራሹት የወረደ አይደለም። እንዲሁ መሐመድ ባለፈበት ህይወት ውስጥ ከ200 ዓመት በኋላ የተጻፈ የመሐመድ ንግግር ነው። የጻፉት የመሐመድ ሳቢያዎች እነ ኢብኑ አባስ እነ ቀዳዳ እነ ኢክራማ ታወቅ ታተሞ የወረደላችሁ። ይሄ ከቁርአን ከሰማይ የወረደ አይደለም እኮ አልኩ። ይሄ የወረደ አይደለም። ይሄ የመሐመድ ንግግር ነው አልኩ። ሐዲሶች የመሐመድ ንግግር ናቸው። አሁን በአረበኛ አንብብ በአረበኛ። ይሄኛውን አትቀበሉም እንግሊዘኛውን? እሺ ማትቀበል ከሆነ ሌላ አንብብላችሁ። እኔ እንግሊዘኛውን አልቀበልም፣ በአረበኛ አንብብ። የተሳሳተ ሰው እዚህ እንደዚህ ስላጋጠመን ነው። አንብብ በአረበኛ የተረጎምክ። እሺ አንብብ። አልቀበልም ብሏል። በደንብ ስሙ። አልቀበልም ብሏል። ስለዚህ እነዚህ የተቀበሉት ሊቃውንቶች ስህተተኛ ናቸው ማለት ነው። አንድ አግኝተናል። ምክንያቱም እርስ በርስ የሚጋጭ ነገር ስላለ አላልኩም እና ብላ እኔ በራሴ ስህተት አለበት ብላል። አልቀበል በአረበኛ አንብብ። እንግሊዘኛው ስህተት አለበት ብላል። ቀጥታ እንግሊዘኛ የተረጎሙ ሰዎች የተማሩ ሊቃውንቶች ተሳስተዋሉ። ምክንያቱም በስርዓት አልተረጎሙም፣ ዘበራርቆ ነው የተረጎሙት። እንግሊዘኛው ችግር አለበት ብላል። ምክንያቱም ችግር ስላላባቸው ችግር ያለበትን ነገር ያስቀምጡላችሁ። let's go። ስለዚህ ችግር በሌለበት አስረዳኝ። ችግር በሌለበት እኔ በማምነው አስረዳኝ። ያለ አንብብ። አረብኛው ነው ምንድን? አላነብም። አንተ አንብብ። አንተ አይደል ያወጣው? አንብብ። አረብኛውን አንብብ። እኔ የአረብ ባሪያ አይደለሁም ብራዘር። አንብብ። እኔ የአረብ ባሪያ አይደለሁም። ማስረጃ ብዬ ያመጣሁት አንተ እኮ ነው ያመጣው። አመጣው ላነበብኩልህ። አንብብ። አረብኛው ነው አንተ እኮ ነው ያመጣው። ይኸው አንብብ።
የለም በአረበኛ አንብብና ተርጉም። እውቀት የለህም። እዚህ ጋር ለምሳሌ ዝም ብዬ የሆነ ነገር ብለህ ተቀብለህ መሄድ እንጂ ምርጫ የለህም አንተ ማለት ነው። እንግሊዝኛውና አረበኛውን አሳስቼ ብነግርህ ራሱ አታውቅም። አንተም አሳስተኝ ችግር የለውም። አንብብና ንገረኝ። አሳስተኝ ችግር የለውም። አንብበህ ንገረኝ። አንብብ። አረብኛም አታውቅም? አንብበህ ንገረኝ። ኧረ አንብብ። ወላሂ አውቃለሁ ግን አላነብም። ያለ አንተ ራስህ ጠንቅቀህ አንብበህ ንገረኝ። አያቸው እስልምና በዚህ ነው የሚቆመው ማለት ነው። ለምን ታፍርበታለህ? አላህ ጎንበስ ብሎ 10 ጊዜ እንደሚጸልይ ስለምታገኝ አንብበህ ንገረኝ። ታፍርበታለህ። ስማ ታፍርበታለህ። ኦኬ አላህ ወደ ማን ነው የሚጸልየው? ላሳያችሁ። አላህ ጎንበስ ብሎ ወደ ማን እንደሚጸልይ አሳያችኋለሁ። ቀጥታ ማለት ነው። በደንብ ስሙ። አላህ ጌታ እንዳለው ሱራ 4:64 ላይ ቅድም በጌታ ይምላል። ሁለተኛ ነገር ደግሞ ሱራ 9:30 ላይ አላህ ያጥፋችሁ ብሎ ይናገራል። ተናጋሪው አላህ ያጥፋችሁ። ይህ ተናጋሪ ማለት ነው ራሱ አላህ። የሚያጠፋ አካል አለ ማለት ነው። እሱ ማጥፋት አይችልም። ለዚህ ነው ግደሉ፣ እጅ ቁረጡ፣ አንገት ቁረጡ ብሎ ያዛል። እሱ መግደል አይችልም። ሌላ አካል አለ ከአላህ የሚበልጥ። ሁለተኛ ነገር ደግሞ ቁርአን ላይ ራሱ አላህ ምን ብሎ ይምላል? ኢንሻአላህ ብሎ ይምላል። አላህ ካለ ብሎ ይምላል። እርሱ አያውቅም። እርሱ ካለ ብሎ ይምላል። አላህ ኢንሻአላህ ብሎ ቁርአን ላይ ያስቀምጧል። እሱንም አሳያችኋለሁ። ግን ወደዚህም ከምንገባ ቀጥታ ወደዚህ እንሄድና አላህ ይጸልያል። አላህ ወደ ማን ነው የሚጸልየው ነው ትልቁ ጥያቄ። ወደ ራሱ ነው የሚጸልየው። ወደ ራሱ ነው የሚጸልየው። ያላ ምን እዚህ ላይ ማለት አምላክ ወደ ራሱ አምላክ ወደ ራሱ ይጸልያል። አምላክ ወደ ራሱ ይጸልያል። አዎ ለምን ነው የሚጸልየው? ስለሚቸግረው ወይስ ጸሎትን ይቀበላል? ጸሎቱን ራሱ ይቀበላል። ሲቸግረው ነው ወደ ራሱ ጸልዮ ጸሎት የሚቀበለው። ዝም ብለህ ወደ ፈለክበት አንተ ወደ ፈለክበት እንዲሄድልህ ነው አንተ ሐሳብ። ለምንድን ነው የሚጸልየው? አላህ ለምንድን ነው የሚጸልየው? ወደ ራሱ ይጸልያል አልከኝ። ለምን የቱ ጋር ነው ይጸልያል የሚል አልክ እኮ ራስህ። የአማርኛ ትርጉም ምናምን አንተ ቆይ ወደ ራሱ ይጸልያል እኮ ብለሃል። ወደ ራሱ ይጸልያል። ለምንድን ነው ወደ ራሱ የሚጸልየው? አናደኝ ነው እባክህ እኔ ያልኩት። አሁን አረበኛውን አንብብ። ለምን መልስ እንጂ ወደ ራሱ ይጸልያል ብላል። ለምን ወደ ራሱ ይጸልያል? ለምን ወደ ራሱ የሚጸልየው? አረበኛውን ታነባለህ ወይስ አታነብም? እሺ እኔ ልጨርስ፣ ወደ ሐሳቤ ልሂድ። ወደ ራሱ ይጸልያል በማለት እናመሰግናለን። ይሄንም ራሱ አንዱ መተንፈስ አሪፍ ነው። እሺ አላህ ይጸልያል። ኦኬ አላህ ወደ ማን ነው የሚጸልየው ነው ፖይንቱ። እዚህ ጋር በደንብ ይውልኝ። አልአዳብ አልሙፍራድ አላህ ጸሎትን ይቀበላል ሳይሆን ጸሎትን ያደርሳል። ያ ማለት ጸሎተኛ እንደሆነ ያሳየናል። ሶ አምላክ ከሚያስብለው ባህሪ ውስጥ አንዱ ጸሎት ተቀባይ ሲሆን ነው። አላህ ግን ጸሎት ተቀባይ ሳይሆን ጸሎትን የሚሰጥ እንደ ሰው ጸሎትን የሚያቀርብ ነው። ማን? አላህ። ዳት ሚንስ ፍጡር ነው ማለት ነው። ፈጣሪ ሳይሆን ፍጡር ነው ማለት ነው። ማን? አላህ። የማን ፍጡር ነው? እናያለን። ልክፈትላችሁ፣ በአፋጣኝ ከፍትላችኋል። ኢቭን አላህ ቁርአንን ይቀራል። መጸለይ ብቻ ሳይሆን እንደ እስልምና ቁርአንን ይቀራል። ቤት በጀነት ውስጥ ሆኖ ቁርአን ይቀራል። እና ቁርአን ይቀራል። ዋቴቨር ዛሬ ብዙ ነገር አንድ ሁለት ነገር ሳያችኋል። መሐመድ ደግሞ ጸሎትን ይቀበላል። መሐመድ ጸሎትን ይቀበላል። ኦኬ እስልምና በእንደዚህ ካልሆነ እንጂ አይቆምም። ታውቃላችሁ ጋይስ። አረብኛውን አንብብ ይላል። አረብኛውን አነብም ጨነቃቸው። ያ አይ ነው። ምክንያቱም እኔ የአረብ ባሪያ ስላልሆንኩኝ አላነብም። በክርስትና ላይ አንድ ጥያቄ ብትጠየቅ አሁን አንተ አትመልስም። ዝም ብለህ ስለ እኔ ማለት ነው
እኔ የአረብ ባሪያ ስላልሆንኩኝ አላነብም። በምን እድል ነው የአረብ ባሪያ የምትሆነው? አሁን አውጣ። ያ አውጣላለሁ። እኔ የአረብ ባሪያ ስላልሆንኩኝ የአረብ ባሪያ ባለመሆን አይደል አረበኛ ማንበብ ያቃተ እኮ። የአረብ ባሪያ ስላልሆንኩኝ አላነብም አልኩ እኮ። ንግግር ያሰሙ ያለመሆኑ የአረበኛ አታውቅም። እኔ የአረብ ባሪያ ያለመሆኑ እኔ የአረብ ባሪያ አይደለሁ። የአረብ ባሪያ ስላልሆንኩኝ ያለመሆኑ ምክንያቱም ለዚህ መረጃ ይጠቅም ነበር። ምክንያቱም እኔ ቁርአንን በአረብ ባርነት ሳላነብ ፈጣሪ ይመስገን ይሁን አሁን ራሱ አገኘሁላችሁ። በደንብ ስሙ። አሁን 3 ነገር ነው ማሳያችሁ። እንግሊዘኛውን ማነብላችኋለሁ፣ አማርኛውን ማነብላችኋለሁ። ግን ይሄ ሐዲስ ሱናን ኢቢ ዳውድ ነው 1531 ነው። ሳይ ነው ግሬዱ። ይሄን የጻፈው ማን ነው? አልባኒ ነው። ይሄን ሐዲስ የጻፈው አልባኒ ነው። ይሄ የሚናገረው ከምን ውስጥ አንግለ ስለ ጁማ ጸሎት ነው። የጁማ ጸሎት እንዴት ነው ወዴት ነው የሚጸልየው? ማን ነው ጸሎትን የሚቀበለው? ከምን አንግለው ከተባለ እዚህ ጋር አላህን አያካትትም። እናነባለን እንዴት እንደሆነ ማለት ነው። አውስ ቢን እንደዘገቡት የአላህ መልእክተኛ እንደተናገሩት ከቀኖች ሁሉ ምርጡ ጁማ ወይም አርብ ነው አሉ። በዛን ቀን አብዝታችሁ በእኔ ላይ ጸልዩ አለ። ማን? መሐመድ። በምን? በእኔ ላይ። ለእኔ ጸልዩ አላለም። በእኔ ላይ ጸልዩ፣ ወደ እኔ ጸልዩ ያለ ነው። እንግዲህ ኦኬ፣ በእኔ ላይ ጸልዩ አለና ይሄ ምን ማለት ነው ስንል እዚህ ጋር ያረጋግጠልናል። በእኔ ላይ ጸልዩ ማለት ወደ እኔ ጸልዩ ማለት ነው፣ ስለኔ ጸልዩ ማለት ነው የሚለውን አማርኛውን ቼክ ስናደርግ ጸሎታችሁ ለእኔ ይቀርባልና ይላል። ከዛውን ተከታዮቹ ግራ ገባቸው። የማን? የመሐመድ ሳባዎች ግራ ገባቸው። ምን እያለ ነው ነብያችን? በእኔ ላይ ጸልዩ፣ ጸሎታችሁ ለኔ ወደ እኔ ይቀርባል እያላችሁ ነው። ወደ እኔ ይቀርባልና ሲላቸው ተከታዮቹ ወይም ሳባዎቹ እዚህ ጋር ሳባዎቹ አንተ ሞተ ሰውነት ከበሰበሰ በኋላ ጸሎታችን እንዴት ወደ አንተ ሊደርስ ይችላል አሉ። ምክንያቱም ፍጡር ነህ ያሉት ነው። ኢቭን ፍጡር ስለሆንክ እንዴት ጸሎታችን ወደ አንተ ሊደርስ ይችላል ብለው ይጠይቁታል። ነብዩም ይመልስላቸዋል። ምን ብለው መልሰ አላህ መሬት የነቢያትን ሰውነት እንዳይበላ እንዳትበሰብስ ከልክሏታል አላቸው። ስለዚህ እዚህ ጋር ምንድነው የሚለን? ሊትራሊ ቃል በቃል ጸሎታችሁ ለኔ ይቀርባል አለ። ጸሎት የሚቀርብለት ለማን ነው? ለመሐመድ ነው። ጸሎት የሚቀርብለት ማን? ለመሐመድ ነው። አላህ ጸሎት ይቀርብለታል አላለም። የጁማ ጸሎት ለማን? ጸሎት የሚያቀርበው ማን ነው? ጸሎት የምታቀርበው አንተ ነህ። የሚቀርብለት ግን ጸሎት የምታቀርበው ጸላዩ ነው። ለማን ነው የማቀርበው? ለመሐመድ። ቆይ አንዴ ማሂ ለመሐመድ ለማን ነው የምጸልየው? መጀመሪያ ቆይ ጀነራል አንዴ ሀቢቢ ጀነራል አንዴ እሱ ካልጨረስን ታወራኛለህ። የቀደሙን ሐዲስ ጀነራል አንዴ ፕሊዝ አትረብሹ። በስርዓት የምታወሩ ከሆነ ጨርሳለሁ። ከዛ ከአንተ ጋር እንቀጥላለን። አለቀ።